ናችሁ? ደህና ናችሁ? አለሁ እኔ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ደህና አደራችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንኳን አደረሳችሁ። ዛሬ ታስበው ቅዱሳን በዓላት ወር ዓመታዊ እንኳን አብሮ አደረሰና ከቅዱሳን ረድኤት በረከት እግዚአብሔር ይክፈለን። ደህና ናችሁ? እንዴት ናችሁ? አለሁ እግዚአብሔር ይመስገን። እና ትናንትና የሆነ ቦታ ሄጄ ነበርና ሄጄ ቦታውን ሳየው ሁሉም በጣም ደስ ይላል። ህፃናት ይቦርቃሉ፣ ለዛፉ ጥበቃ አለው፣ ቆሻሻ ለሚያነሳ ጥበቃ አለው። ወንዙን እንደዚህ ሙዚቃ ደግሞ አዘጋጅተው ለሚያቀርቡት ጥበቃ አላቸው። በጣም ያምራል። ሁሉም በነፃነት እንትን ይላል። ሰራተኛ ከሆነ ስልኩን ይዞ ይቀርጻል። ከዛ ላይ በቃ ከዛ ጥቁር፣ ነጭ፣ ቀይ ወይም የሌላ ሀገር ዜጋ ወይም የምን የሚባል ነገር የለም። ሁሉም እንደፈለገ ይጫወታል፣ ይስቃል፣ የሚበላው ይበላል፣ የሚጠጣው ይጠጣል። ዝም ብሎ ደግሞ ፎቶ የሚነሳው ይነሳል። በቃ እንደፈለገ ማለት ሁሉም እንደፈለገ ይሆናል በዛ ቦታ ማለት ነው። እና ምን ትዝ አለኝ መሰላችሁ? የሀገራችንን ነገር በሀገራችን ምንም ነገር አላነሳት። ማረስም መዝራትም በቃ ሁሉም ነገር ምንም እንትን አላነሳትም። እና የሰላሟ ነገር ግን በጣም ከባድ ነው። በጣም እግዚአብሔር የሰጠንን ምድር ሰዎች በሰዎች ተመስሎ ሰይጣን በሰዎች ተመስሎ መቀመጫ አጣና እና አንዳንድ ጊዜ በጣም ይገርመኛል። ሁሉም ይሰደዳል። ሁሉም ሰው ትንሹ ትልቁ ያለውም የሌለውም ሁሉም ይሰደዳል። የሚገርመው ነገር ስደት ግን ለትንሽ ሰዓት ነው። አንድ ሰው ሲሞት ሀገሩ የት ነው ነው የሚባለው። አንድ ሰው ሲታመም ሀገሩ የት ነው ነው። አንድ ሰው ተሰዶ ለራሱ የሚያስቀምጠው ለሀገሩ ላይ ነው። አሁን ሰርተነ በሰው ሀገር ላይ ቤት እንስራ፣ መኪና እንግዛ፣ ምን እንግዛ የሚል እኮ የለም። በሀገሩ ነው። ስለዚህ እዛ ቦታ ሆኜ በቃ ሀገሬ ነው ትዝ ያለኝ። ሁሉም ሰው ሲፈናቀል ተፈናቅሎ የሆነ ቦታ ሲደርስ ፍትህ 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 ለዛ ሰው ይባላል። ወይም ገንዘብ እናዋጣ ገንዘብ ይሰበሰባል። ከዛ ያነ ገንዘብ ለ2 ቀን ለ3 ቀን ሊሆናቸው ይችላል፣ ለ4 ቀን ለዘላለም እሳ እነዛ ሰዎች ፈጣሪ የሰጣቸው ቦታ ተፈናቅለው ሄደው ከዛ መጠለያ ቦታ ሆነው ትናንት በደብረ ብርሃን አሁን ለምሳሌ በዛ ያሉ ሰዎች በጣም ያሳዝናሉ። ሰላምን የመሰለ ነገር የለም። በእርግጥ በቀድሞ ዘመን ስንክሳር ስናነብ ስለ አባቶቻችን በሃይማኖታቸው በጣም ይሰደዱ ነበር። ዛሬስ በዘረኝነት ዛሬስ በምን ምክንያት ነው የሚሰደዱት? እነዛ ፍትህ የሚጠየቅላቸው ሰዎች ለ2 ቀን ነው፣ ለ3 ቀን ነው፣ ለ1 ቀን ነው። ለመቼ ነው ፍትህ የሚጠየቅላቸው? ስለዚህ አንዳንድ ጊዜ ይጮሃል፣ ብር ይሰበሰባል፣ የሆነ ነገር እናድርግ ይባላል። ግን ጊዜያዊ ነው። እኔ የኢትዮጵያ ነገር በጣም ይገርመኛል። ማርያምን በጣም ነው የሚያሳስበኝ ስላችሁ። አንድ ሰው ወልዶ ቢያሳድግም በሀገሩ ሰላም ሲሆን፣ አርጅቶ ቢቀበርም በሀገሩ ሰላም ሲሆን፣ በቃ ብዙ ነገሮችን ሲሆን በሀገሩ ላይ ሰላም ሲሆን ነው። ያለበዛ አመት እስከ አመት ስደት፣ አመት እስከ አመት ረሃብ፣ እኔ ረሃብ በጣም ከባድ ነው። አመት እስከ አመት ማለት ነው። ስለዚህ በዛ አካባቢ ሰላም ነው ይባላል፣ በዛ አካባቢ ሰላም ነው ይባላል። አይደለም፣ ሰላም አይደለም፣ ሰላም በፍጹም አይደለም። ስለዚህ ለ100 አመት ለማትሞላ እድሜ ሁሉ ጊዜ ስደት፣ ሁሉ ጊዜ ረሃብ፣ ሁሉ ጊዜ ጦርነት፣ ሁሉ ጊዜ በቃ እኛ አንዳንድ ጊዜ በጣም ነው የሚገርመኝ። በቃ ፈጣሪ የሰጠንን መሬት እንዴት ነው እንደዚህ የሚደረገው? አሁን በቀድሞ አባቶቻችን ስናነብ ስለ ሃይማኖታቸው ነው የሚሰደዱት። ሀብት ንብረት ልጆቻቸውን ጥለው ሀብቶቻቸውን ጥለው በቃ ቤታቸውን ጥለው ይሰደዳሉ። ስንክሳር ተጽፎልናል። ያሁኑ ደግሞ በቃ ይሄዳቸውን ይሰደዳሉ። እዛ ላይ ራብ ሰውነታቸው አልቆ ምን ብሎ በጣም ተበሳቅሎ ምን ብሎ እስከ መቼ ግን ይሆናል ይሄ ነገር? እኔ እንጃ። ምግብ ሲተርፍና የሆነ ልብስ ሲጣል፣ ምግብ ሲተርፍ የሆነ አካባቢ ምናምን ሲሄድ በቃ የሆነ በጣም ስለ ሀገር እንትን ይለኛል።
በቃ ሀገራችን ሰላም የሚሆነው መቼ ነው? ሁሉም የሚባረቀው መቼ ነው? ሀብታም ድሃ ሳይል የሌለው በቃ ትንሹ ትልቁ። አሁን ላይ እኮ ህፃን ልጅ በጣም እየተሰቀቀ ነው ያለው። ጎረቤት ለጎረቤት አይሄድ፣ በቃ ሄዶ ትምህርት ቤት በሰላም ይመጣና ብዙ ነገሮች አሉና አንዳንድ ሰዎች ስለ እውነት ሲናገሩ እስራት ይገባቸዋል። በቃ መፈናቀል በቃ እውነት መናገር በጣም ያሳዝናል፣ ያሳስራል። እውነትን መናገር በቃ ብዙ ዋጋ ያስከፍላል። ምድር ላይ ያለው እውነት ግን እውነት አለ። ያንን እውነት ታዋቂ ሰዎች ሲናገሩ ሚዲያ ላይ ወጥተው ይታሰራሉ፣ ይገደላሉ፣ ይሞታሉ። እውነት በቃ እውነት ይመራል። አንዳንድ ጊዜ እውነት ይመራል። እውነት ያለው ግን ምድር ላይ እየታየ ነው። ህፃን ልጅ በቃ አቅርባችሁ አብዬ ይሄ ምንድን ነው ብትሉት እንደው አፍ የሌለው እግዚአብሔር ቢያናግረው ይናገራል። ምድር ላይ ያለውን ረሃብ፣ በቃ ጥም፣ መፈናቀል፣ መገደል፣ ወጣቱ በስደት አለቀ፣ በሀገሩ አለቀ፣ በሁሉም ነገር አለቀ። ግን ለምን እንጃ አላውቅም። ስለዚህ ሁሉም ሰው የሚሰማው ስሜት ውጭ ሲወጣ ሁሉም ሰው በሰው ሀገር ሆኖ በቃ ትናፍቀዋለህ ሀገሩ። የሰው ሰራተኛ ሆኖ የሚኖር እኮ የለም። አንዳንድ ጊዜ አሁን የሰው ሰራተኛ ሆነን የምንኖር አይደለም። አሁን ውጭ ላይ ሆኖ በሰው ሀገር ሆኖ ልጅ ቢወልዱ እነዛ ልጆች እኮ ወደ ሀገራቸው ነው የሚልኩት። ተመልሰው እነሱ ወደ ስራቸው ይሄዳሉ። እና ስለ ሀገራችንና አንዳንድ ጊዜ በቃ ወተን መጫወቻ ቦታ ሲሄድ በቃ ትዝ የሚል ሀገራችን ነው። ስለዚህ የምንጮኸው እስከ መቼ ነው? ጩኸት እስከ መቼ ነው ብላችሁ ታስባላችሁ? የሀገር ሰላም የሚመጣው መቼ ነው? ኧረ እኔ ሀገሬ ልመጣ ነው ስንል ኧረ እናንተ ተላካችሁ ከዛው ተቀመጡ እንባላለን። ኧረ ኑሮ ተወዶ ስራ የለም እኮ በሀገር እናንተ ተላካችሁ እዛው ስሩ እንባላለን። ለምንድን ነው የምንባለው ይመስላችሁ? ሀገር ሰላም አይደለም እንደ ሁሉም ሰው እየኖረ ነው እንላለን። ሁሉም ሰው መኖርም አይኖራል። ህፃናት አሁን ኮሜዲያን እሸቱ ጋር መታ የተናገረችው ህፃናት አያችኋት? በጣም ታሳዝናለች። የጥይት ድምፅ ምን አይነት ጭንቀት እንደሆነ ታሳዝናለች። ሁሉም እየኖረ ነው። የራበውም ይኖራል፣ እየጠማውም ይኖራል፣ እየተሰደደም ይኖራል። ሁሉም እኮ በሀገር ይኖራል። ግን መኖር አይደለም። ህፃናት ሳይቀሩ እያሳሰባቸው፣ ህፃናት ሳይቀሩ ብዙ ነገሮችን እንትን እያላቸው በቃ እየተሰቀቁ። እኛ እኮ ሰው ሀገር ሆነን መቼም ሰላም አለን። እንደው በስራ አረቦቹ ቢያንገላቱን ምንም ቢሉና የጥይት ድምፅ አንሰማም። በቃ ዝም ብለን ሰላም መቃል አይደለ? ወደ ሀገር መግባት ፍላጎት ቢኖረንም የምንም ድምፅ አንሰማም። ረሃብ ከስንት አንድ ነው፣ ይርበናል። ግን ተመልሰን የሆነ ነገር እናገኛለን፣ እንበላለን። ግን ሀገር ላይ እየሆነ ያለው እየራቡ የጥይት ድምፅ እየሰማቸው እናት ልጇ ዛሬ ይሞትብኝ ወይ ነገ ይሞትብኝ ወይ ወዴት ተሸሽገው? አራቱ ማዕዘን ጦርነት ነው። ልጇን ወዴት ተሸሽገው? በባህርም ሲመጣ በባህር አሳ እየበላው ነው። ስደት ሲመጣ ስደት ላይም እያያችሁ ነው። በስንቱ ጃዛ ቤት እየተሰቃዩ ነው ወንድሞቶቻችን። ስቃይ አለ፣ ስደት አለ፣ በቃ ረሃብ አለ። እኛ ሀበሻው ግን መቼ ነው የተረገምነው? ኢትዮጵያዊ መቼ ነው የተረገምነው ብላችሁ ታስባላችሁ ስላችሁ በሀገራችን አላለፈልንም፣ በሰው ሀገርም አላለፈልንም። በቃ ሁል ጊዜ ለቅሶ፣ ሁል ጊዜ ስደት። እንዴ እውነት አረቦች እኮ ተርፏቸው እየደፉ ነው። አሁን የሁሉም ነገር እየተወደደ ነው እንጂ ሁሉም ነገር እየተወደደ በእኛ ስቃይ ይሆናል። በነገራችን ላይ ሰራተኛ በስነ ስርዓት አይይዙም። 2-3 ሰራተኛ እየያዙ እያሰቃዩ። ለዛ ይመስላል አሁን በአረብ ሀገሮች ኑሮ እየተወደደ ያለው ነገር እየከበደ ሄደው። ስለዚህ የሀበሻ ስቃይ እስከ መቼ ነው? ማን ነው የሚጮህልንስ? እግዚአብሔር እንድመለከተን ልባችን ደግሞ ወደ ፈጣሪ አልቀረበም። ሁል ጊዜ ርቋል ልባችን። የራቀ ነው ልባችሁ ከኔ አይደለም። ወይ አንጾም ወይ አንጸልይ ወይ ምን አንል። በቃ ዝም ብለን የእንትን ያልነውን በቃ ያረግነውን ነገር ወደ ኋላ በቃ ጾም አንጾምም፣ አናስቀድስም፣ ምን አንልም። በቃ ባገኘነው እየሮጥነ ራሳችንን እያደከምን በቃ ያለንን ጥተነዋል። ስለዚህ እኛ ወደ ፈጣሪ ካልተመለስን እሱስ ወደኛ እንዴት ይመለሳል? ንጉሶቹ መሪዎቹ እኮ ከእግዚአብሔር በታች የተላኩት ከእግዚአብሔር በታች እኮ መሪ የሆኑት ረስተውናል። ስለዚህ እኛ ወደ ፈጣሪ መቅረብ አለብን። የኢትዮጵያ ስቃይ መቅረት አለበት። እውነት በጣም ለዚህ አጭር እድሜ በጣም ያስጨንቃል። ሴቱም ወንዱም ትንሹም ትልቁም እውነት በጣም እየተጨነቀ ነው በሀገራችን ሁኔታ ያለው እና እኔ በጣም ስገባ ምንም ስን እንጃ ሀገራችን በጣም ይናፍቃል። የሀገራችን ሰላም በጣም ይናፍቃል። ለተራቡት መጮህ ለ2 ቀን፣ ለሞቱት መጮህ 2 ቀን፣
ለታሰሩት መጮህ 2 ቀን ከዛ በላይ አይጮህም። ለምን? ምክንያቱም ከዛ በላይ ቢጮህ ሰሚ የለም። አሁን ሁሉንም ነገር ለምደናል። ካህናቱም ተገደለ፣ ህፃናትም ተደፈረች፣ ህፃናትም ሞተች። ምንም ማለት አሁን ሁሉም ሰው ሁሉን ለምዶታል በቃ። ስለዚህ እውነት ሀገራችን ሰላም ያደርግልን። እኔ ስወጣ ደስ የሚለኝ ሀገሬ ሰላም ነው። ስለዚህ ሀገራችን ሰላም ያደርግልን የኔ ሀሳብ ነው። እሺ ብቻ ከባድ ነው።